እንኳን ደህና መጣችሁ ወደ አብሮ ቱቶሪያልስ። በዛሬው ለሰናችን የስድስተኛ ክፍል የአልጀብራ ፕሮብለምስ እንዴት በቀላሉ ሶልቭ እንደምታደርጉ አሳያችኋለሁ። ጥያቄ ቁጥር 1 እዚህ ጋር የመዋጋ ፈልጉ ነው የምትባሉት። ሶሉሽን ሰው 4 እኩል ይሆናል 20 አይደል? ስለዚህ የመዋጋ ለማግኘት ሁለቱንም ሳይዶች በ4 አካፍላቸዋል። ስለዚህ 4 በ4 አንድ አይሰጠኝም። አንድ ጊዜ ስንት ይሆናል? እኩል ይሆናል 20 ሲካፈል 4 ስንት ነው? 5። ስለዚህ የመዋጋ 5 ይሆናል ማለት ነው። እሺ ጥያቄ ቁጥር 2 አሁንም የተባልነው የለዋጋ ፈልጉ ነው። ስለዚህ እንደምናደርገው ሶሉሽን ልበል የለዋጋ ለማግኘት ሲቀነስ 7 18 ነው። አሁን እንደዚህ ማድረግ ይችላል። ሲቀነስ ለብቻው እንድትቀር ምንድን ማድረግ ያለብኝ እዚህ ጋር የኔጌቲቭ 7ን 0 የሚያደርግልኝ ቁጥር እጨምርበታል። ስለዚህ ምን ይሆናል? 7 ይሆናል። ስለዚህ ሲደመር 7 እኩል ይሆናል እዚህ ጋር የጨመርኳት እዚህ ጋርም ጨምራታል። ስለዚህ 18 ሲደመር 7 ይሄ ስንት ይሆናል? 0 ስለሚሆን ለብቻ ይቀራል። ለእኩል ይሆናል 18 ሲደመር 7 ስንት ነው? 25። ስለዚህ የለዋጋ 25 ይሆናል ማለት ነው። በዚህ መልኩ ሶልቭ ማድረግ ትችላላችሁ ማለት ነው። ጥያቄ ቁጥር 3 እሺ አሁን መጀመሪያ 3 ሲቀነስ 5 እኩል ይሆናል 16 አይደል? መጀመሪያ ምንድን ማድረገው 3 ለማስቀረት የማይነስ 5 ወይም ከማይነስ 5 ጋር ተደምሮ 0 የሚሰጠኝ ቁጥር እደምርበታለሁ። እዚህ ጋር መደምረው ቁጥር እዚህ ጋር መደመር አለብኝ ማለት ነው። ይሄ ማለት አጠቃላይ እንትኑ አልተቀየረም ማለት ነው። ስለዚህ 3 ሲቀነስ 5 ሲደመር 5 እላለሁ። ምክንያቱም 0 እንዲሆንልኝ ማለት ነው። እኩል ይሆናል 16 ሲደመር 5 እዚህ ጋር ምን ይቀራል? 3 ይቀራል። እኩል ይሆናል ይሄ 0 ስለሆነ ይሄ ስንት ይሆናል? 16 ሲደመር 5 21። የሃ ዋጋ ለማግኘት ምንድን ማድረግ ነው? እዚህ ጋር ተቀጥለው ነው። የሃ ዋጋ ለማግኘት ሁለቱም ሳይዶች በ3 አካፍላቸዋለሁ። እዚህ ጋር 3 በ3 ስለሚጠፋ ሃ ብቻ ነው የሚቀረው። 21 ለ3 ስንት ይሆናል? 7። ስለዚህ መልሳችን 7 ይሆናል ማለት ነው። አሁንም ተመሳሳይ ጥያቄ ነው። መጀመሪያ ምንድን ማድረገው 2 ሲቀነስ 8 እኩል ይሆናል 10 አይደል የሚለው። ስለዚህ መጀመሪያ 2 ብቻ እንዲቀርልኝ ምንድን ማድረገው ወይም እንደዚህ ማድረግ ይችላል። -8 ወደዚህ ሳይድ ስወስዳት ፕላስ ትሆናለች። ምን ይቀራል እዚህ ጋር 2 እኩል ይሆናል 10 ሲደመር። ስለዚህ ኔጌቲቭ ከነበረ ፖዚቲቭ ይሆናል፣ ፖዚቲቭ ከነበረ ኔጌቲቭ ይሆናል ማለት ነው። ስለዚህ 10 ሲደመር 8 ይሆናል ማለት ነው። 2 እኩል ይሆናል 18። አሁንም የሰው ዋጋ ነው ፈልጉ የተባለው። ስለዚህ 2 እኩል ይሆናል 18 ከሆነ የሰው ዋጋ ለማግኘት እንደማደርገው ሁለቱንም ሳይዶች በ2 አካፍላቸዋለሁ። በ2 ስለዚህ ስንት ይሆናል?
18 ሲካፈል 2 9 ይሆናል ማለት ነው። ጥያቄ ቁጥር 5 እሺ አሁንም ኦኬ ስለዚህ 4 ለ ሲደመር 2 እኩል ይሆናል 18 አሁንም እቺን 2 ወደዚህ ሳይድ ወስዳት ምን ይሆናል 4 ለ እኩል ይሆናል 18 ሲቀነስ ይሆናል ማለት ነው። ምክንያቱም ፖዚቲቭ ስለነበረ ማለት ነው። ስንት ይሆናል? 4 ለ እኩል ይሆናል 18 ሲቀነስ 2 ስንት ነው? 16። ስለዚህ የለ ዋጋ ለማግኘት ምን እንደማደርገው ሁለቱም ሳይዶች በ4 አካፍለዋለሁ ማለት ነው። አካፍላቸዋለሁ 4 በ4 ላይ ይቀራል 16 ሲካፈል 4 ስንት ይሆናል? 4 ይሆናል ማለት ነው። ስለዚህ የለ ዋጋ 4 ነው ማለት ነው። እሺ ይሄን አሁን መጀመሪያ እንደዚህ ነው። ሲካፈል ለ4 እኩል ይሆናል 7 አይደል? ይሄን እንደዚህ አድርጌ መጻፍ እችላለሁ። ሲካፈል 4 ማለት ኦቨር 4 እኩል ይሆናል 7 ማለት ነው። ስለዚህ 7 ማለት ነው በፍራክሽን ስጽፈው 7 ኦቨር 1 ማለት ነው። ስለዚህ አሁን ክሪስ ክሮስ እናደርገዋለን። እነዚህ ሁለቱን አባዛቸዋለሁ። እነዚህ ነው እነዚህን ሁለቱን አባዛቸዋለሁ። ይሄ ማለት ሲባዛ 1 ስንት ይሆናል? ይሆናል ማለት ነው። ከዛ 4 ሲባዛ 7 ደግሞ ስንት ይሆናል? 4 ሲባዛ 7 ስንት ይሆናል? 28። ስለዚህ የሰው ዋጋ 28 ነው ማለት ነው። ጥያቄ ቁጥር 7 እሺ 7 ሲቀነስ 5 እኩል ይሆናል 23። ስለዚህ ምን እንደማደርገው 5ን ወደ 23 ወዳለበት ሳይድ ወስደዋለሁ። እንደዚህ ሲያደርግ ሳይኑ እንደሚቀየር ነው። ስለዚህ ኔጌቲቭ ስለነበረው ፖዚቲቭ ይሆናል ማለት ነው። 7 ወይም 7 ሲባዛ እኩል ይሆናል 23 ሲደመር 5። ስለዚህ 7 ሲባዛ እኩል ይሆናል 23 ሲደመር 5 ስንት ነው? 28። ስለዚህ 7 እኩል ይሆናል 28 ካልን የመዋጋ ለማግኘት እንደማደርገው ሁለቱም ሳይዶች በ7 አካፍላቸዋለሁ። ስለዚህ በ7 አካፍለዋለሁ። 7ን በ7 አንድ ማለት ነው። አንድ ጊዜ ይቀራል 28 ሲካፈል ለ7 ስንት ነው? 4 ይሆናል ማለት ነው። ስለዚህ የመዋጋ 4 ነው ማለት ነው። ጥያቄ ቁጥር 8 ሲካፈል ለ2 ሲደመር 5 እኩል ይሆናል 9። እስቲ ሪአሬንጅ እናድርግ። ሲካፈል ለ2 ማለት ምን ማለት ነው? ኦቨር 2 ሲደመር 5 እኩል ይሆናል 9 ማለት ነው። ምን ላደርግ ነው? አሁን 5ን ወደዚህ ሳይድ ልወስዳት። ወደዚህ ሳይድ ስትሄድ ምን እንደምትሆነው ኔጌቲቭ ነው የምትሆነው። ስለዚህ ኦቨር 2 እኩል ይሆናል 9 ሲቀነስ 5 ይሆናል ማለት ነው። ሲካፈል ለ2 እኩል ይሆናል 4። 4 ማለት 4 ኦቨር 1 ማለት ነው። ልክ ቅድም እንዳደረግነው ክሪስ ክሮስ እናደርገዋለን። እነዚህን እናባዛቸዋለን። ከዛ ደግሞ እነዚህን ሁለቱን እናባዛቸዋለን ማለት ነው። የሰው ዋጋ ስንት ይሆናል ማለት ነው? 2 ሲባዛ በ4 ይሆናል ማለት ነው። ምክንያቱም ሲባዛ 1 ስለሆነ ማለት ነው። ስለዚህ ስንት ነው ማለት ነው? 8 ይሆናል ማለት ነው። ጥያቄ ቁጥር 9
ስለዚህ 5 ሀ ሲደመር 6 እኩል ይሆናል 31። በመጀመሪያ ምን ማድረግ አለብኝ? 6ን ወደ 31 ሳይድ ወዳለበት ወስደዋለሁ። የመጀመሪያ ምንድን ማድረግ ነው? 6ን 31 ወዳለበት ሳይድ ወስደዋለሁ። ሳይን ምን ይሆናል? ይቀየራል። ስለዚህ 5 ሲባዛ ሀ እኩል ይሆናል 31 ሲቀነስ 6። 5 ሲባዛ ሀ ማለት 31 ሲቀነስ 6 ይሆናል 25። የሀ ዋጋ ለማግኘት ምንድን ማድረግ ነው? ሁለቱም ሳይዶች በ5 አካፍላለሁ። ስለዚህ 5 በ5 አንድ ነው። 1 ሲባዛ ሀ ስንት ይሆናል? 20 ይሆናል። 25 ሲካፈል ለ5 ስንት ነው? 5። ስለዚህ በዚህ መልኩ በቀላሉ ሶልቭ ማድረግ ትችላላችሁ ማለት ነው። ጥያቄ ቁጥር 10 እሺ 2 ሀ ሲደመር 7 እኩል ይሆናል 5 ሀ ሲቀነስ 8። እዚህ ጋር ማድረግ ያለብኝ ምንድነው? ላይክ ተርሞቹ ወደ አንድ ሳይድ ማሰባሰብ ነው ያለብን። ስለዚህ ምን ላደርግ ነው? 5 ወይም 5 ሀ ወደዚህ ላመጣት ወደዚህ ሳይድ 7 ደግሞ ወደዚህ ሳይድ ልወስዳት። ምን ይሆናል? 2 ሀ ሲቀነስ ይሄ ፖዚቲቭ ስለነበረ ኔጌቲቭ ይሆናል ማለት ነው። ሀ እኩል ይሆናል ኔጌቲቭ 8። አሁንም ይሄ ፖዚቲቭ ነበር። ስለዚህ ወደዚህ ሲመጣ ስንት ይሆናል? ማይነስ 7 ይሆናል። 2 ሀ ሲቀነስ 5 ሀ ስንት ነው? ኔጌቲቭ 3 ሀ እኩል ይሆናል ኔጌቲቭ 8 ሲደመር ኔጌቲቭ 7 ኔጌቲቭ 15። ስለዚህ ይህ ዋጋ ለማግኘት ምንድን ማድረገው? በኔጌቲቭ 3 አካፍለዋለሁ። ስለዚህ ኔጌቲቭ በኔጌቲቭ ይጣፋል። በ3 1 በ3 ስንት ነው? 1 ምን ይቀራል ማለት ነው? እዚህ ጋር ሀ ቀረ። 15 ሲከፈል ለ3 ስንት ነው? 5። እሺ 3 ሲባዛ ለ ሲቀነስ 4 እኩል ይሆናል 2 ለ ሲደመር 6። መጀመሪያ ምን ማድረግ አለብን? ብራኬት ላይ ያለውን 3 አባዛዋለሁ። ስለዚህ 3 ሲባዛ ለ 3 ለ ይሆናል ሲቀነስ 3 ሲባዛ 4 12 እኩል ይሆናል 2 ለ ሲደመር 6። ቅድም እንዳደረግነው ላይክ ተርሞቹን ወደ አንድ ሳይድ ወስዳቸዋለሁ። 12ን ወደዚህ ወስዳታለሁ። 2 ለም ወደዚህ ምን ይሆናል? 3 ለ ሲቀነስ ይሄ ፖዚቲቭ ስለነበረ ማለት ነው 2 ለ እኩል ይሆናል 6 ሲደመር ይሆናል ማለት ነው። ኔጌቲቭ ስለነበረ ኔጌቲቭን ወደ ፖዚቲቭ ይቀየራል 12። 3 ለ ሲቀነስ 2 ለምን ነው? ለ አይቀርም እኩል ይሆናል 6 ሲደመር 12 ስንት ነው? 18። እሺ ኦኬ መ ሲደመር 5 ሲካፈል ለ3 እኩል ይሆናል 4። ሪአሬንጅ እናድርገው እንደዚህ። መ ሲደመር 5 ሲካፈል ለ3 እኩል ይሆናል 4 ኦቨር 1 እንደማለት ነው። ስለዚህ ቅድም እንዳደረግነው ክሪስ ክሮስ እናደርጋለን። ይሄን በዚህ እናባዛዋለን በ1 ማለት ነው።
ይሄ ነው። ሁለቱም እነዚህ አባስተን እኩል ናቸው ማለት ነው። ስለዚህ መ ሲደመር 5 ሲባዛ በአንድ ስንት ነው? ማንኛውም ቁጥር በአንድ ሲባዛ ራሱ ቁጥሩ ነው የሚሰጠው ወይም ደግሞ ኤክስፕሬሽኑ ነው የሚሰጠው ማለት ነው። ስለዚህ መ ሲደመር 5 ይሰጠናል ማለት ነው። 3 ሲባዛ 4 ስንት ነው? 12። አሁን የመን ዋጋ ለማግኘት እንደማደርገው 5ን ወደዚህ እወስዳለሁ። ስለዚህ 12 ሲቀነስ 5 ይሆናል ማለት ነው። የመን ዋጋ ስንት ይሆናል ማለት ነው? 12 ሲቀነስ 5 7 ነው ማለት ነው። አሁን እነዚህን ፕራክቲስ እንድታደርጉ ነው እዚህ ጋር ያመጣኋቸው። ጥያቄዎቹን በስነ ስርዓት ሰርታችሁ ኮሜንት ሴክሽን ላይ መልሶቻችሁን አሳውቁ። 32 ጥያቄዎች ናቸው። ቪዲዮን ፖዝ በማድረግ እያንዳንዱ ጥያቄ ሞክሯቸው። እነዚህን ሰርታችሁ መልሳችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ኦኬ ይህን ይመስል ነበር የዛሬ ትምህርታችን። So I'll see you in the next video.